40 ምናምን ያሲዝህና ፍላይ እንትና ምንም በሱ ላይ ምንም ማያመጡትን ያሲዝህና ዋናው ግን ይሄን ኢየሱስ የሚለውን ስም እንዳለ በህይወቴ እማረሳው አንድማ ሆይ ፊት ለፊት ቁጭ ያሉ ኢየሱስ የመናፍቃን አይደለም፣ ኢየሱስ የጴንጤ አይደለም፣ ኢየሱስ የኛ ነው። መመናን ኢየሱስ የኛ ነው። እስቲ አንዴ ኢየሱስ በሉ። ሴትዮዋ እማረሳቸው ሞተዋል፣ መነኩሴ ናቸው። እያለቀሱ ሳር ይነጩ ነበር። ሳር እየነጩ ያለቅሱ። በነገራችን ላይ እኔ መጀመሪያው ወደ ጌታ በህይወቴ ዘመን ጴንጤ ሰብኮኛ አያውቅም። ጴንጤ አጠገቤ ተጠግቶ አያውቅም። ገና በጻነቴ አረንጓዴ ቢጫ ቀይ ባንዲራ አድርጌ እንትን ምንድነው ይሄ ነጠላ አድርጌ ስዞር ነው እንትን ጴንጤ አይጠጋኝም። ሳድግ ደግሞ ያን ቀሚስ አሰፍተው ሰጡኝ። እስከ ኮሌታሪ ትልቅ መስቀል በሰንሰለት እዚህ ላይ አድርጌ አንድ ጴንጤ አጠገቤ ደርሶ አያውቅም። እኔ ሙሉ በሙሉ ጌታን ያወቁት ሙሉ በሙሉ ጌታ ራሱን ይመለሰ። አንድ ቀን ጴንጤ የሚባል አጠገቤ ደርሶ አናግሮኝ ሰብኮኝ አያውቅም በህይወቴ ዘመን። ጌታ ግን ነገር ሲፈልገኝ ለካ ብዙ ነገር ያያል በህይወት ውስጥ ጌታ። እኔ አላውቅም። አሁን እንደዚህ እንደማስተምር ሁሉ እሱ እኮ ያን ያውቃል። እኔ አላውቅም። እኔ ነጠላ አድርጌ መቃብር ቤት ሄጄ ቁንጫ ሲበላኝ ሳካ። ኦኬ መጨረሻ እንደሆነ ታውቃላችሁ። ጌታ በቃ አብ የመረጠው ሰው እምቅድመ ዓለም ለደህንነት የወሰነው ሰው የቀን ጉዳይ ነው። ሲንከባለል ቢውል ወደ እውነት ይመጣል። ከዛ ለአንድ ምሽት ነው በህልሜ ነው ማየው። ሰዎች እያስተማርኩ ነው። ሜዳ ነገር ይመስለኛል እንደ ጥምቀት ነጠላ አርጓል። እየሰበኩ እያለ ኃይለኛ ዝናብ ይዘንባል። ዶፍ ወይኔ ትምህርቴን ሊያቆምብኝ ነው ምናምን አልኩኝና በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሲል አይቆምም ዝናብ። ወደዚህ ዞሬ ወደ አራቱም በስመ አብ አይቆምም። እኔ በህይወቴ ማቀው ይሄንን ነው። በስመ አብ ነው በቃ አለቀ። በአፌ በውኔ አይኔን ገልጬ እያየው በኢየሱስ ስም ብዬ በህይወቴ አላቅም። ለመጀመሪያ ጊዜ ያልኩት በህልሜ ነው። ምክንያቱም ጌታ በቀን እንደማልል ስለሚያውቅ አስተኝቶ ነው ያስባል። ይህን ስም መጥራት አልፈልግም። ከጠራው መድኃኔ ዓለም ብዬ ወይም መድኃኔ ዓለም ክርስቶስ ብዬ ተጠንቅቄ አሁን እናከራለን ከሚሉ እኔ በጣም ጡዘቱ ላይ ነበርኩ። ከዛ በኋላ ዝናቡ አልቆማል። በህልሜ ለመጀመሪያ ጊዜ በናዝሬቱ በኢየሱስ ስም ቁም ስል ዝናቡ ቀጣለ። ከእንቅልፌ ከነሳ በኋላ ደነገጥኩ። አሃ ምንድነው አልኩ። ምን መሆኔ ነው አልኩ ብዬ አላውቅም። የሚገርማችሁ ከዛ በኋላ ወደኔ የመጣው የእግዚአብሔር መንፈስ ይሄ ስም ጋር ነው ያገናኘኝ። ከዛን ቀን ጀምሮ እምሰብከው ስብከት ውስጥ ሁሉ ኢየሱስ የሚለው ስም ገባ። ለመጀመሪያ ጊዜ ፋይናል መጨረሻ ላይ ስከሰስም የተከሰስኩት 3 ወር ሙሉ የኢየሱስ ስም የሚል ስብከት ስለሰበኩ የኢየሱስ እሱን ስብከት ስሰብክ አስታውሳለሁ። እናቶች ያለቅሱ ነበር። ምን ያህል ስሙ እንዴት ቆንጆ እንደሆነ፣ ምን ያህል ስሙ ሰው እንደተጠማው ገባ። እናቶች ያለቅሱ ነበር። በህይወቴ እማረሳው አንድማ ሆይ ፊት ለፊት ቁጭ ያሉ ኢየሱስ የመናፍቃን አይደለም፣ ኢየሱስ የጴንጤ አይደለም፣ ኢየሱስ የኛ ነው። መመናን ኢየሱስ የኛ ነው። እስቲ አንዴ ኢየሱስ በሉ። ሴትዮዋ እማረሳቸው ሞተዋል፣ መነኩሴ ናቸው። እያለቀሱ ሳር ይነጩ ነበር። ሳር እየነጩ ያለቅሱ ነበር። የስሙ ኃይል ሳር ሲነጩ እስካሁን ስዕሉ አለ ፊት። በቃ እንዲህ የነጩ ያለቅሳሉ። ኢየሱስ የሚለው ስም የትም ቦታ ስትሄድ የልዩነት ምክንያት ነው። የልዩነት ምክንያት ሂንዱ ሀገር ሄደ አንድ እግዚአብሔር አለ ብትል፣ ሙስሊም ሀገር ሄደ አንድ ፈጣሪ አለ ብትል ማንም አይነካ። ኢየሱስ ማለት ሲጀምር ሁሉም ሰይፉን ይመዝናል። ይሄን ስም ዓለም አሁንም መስማት አትፈልግም። ስለዚህ የኛ ስፍራ የት ነው? የኛ ስፍራ እቺ ዓለም አይደል። እቺ ዓለም አሁንም ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ቦታ ልብ ስፍራ የላትም። ሃይማኖተኛውም ውሸቱን ነው። ኢየሱስ ስትለው የሚናደድ ሃይማኖተኛ ለምንድነው ሰይጣን ሌሎች ስሞች ሲጠራ ማይናደደው? ኢየሱስ ሲባል እናትህን የሚያስቆጣው፣ አባትህን የሚያስነሳብ፣ ወንድም የሚገላምጥ፣ ሌላንም ምንም አላልክም። አልሰከርክ፣ አልጠጣ፣ ሌላ ስም አልጠራ፣ ወይ ማርያም ወይ ገብርኤል አላልክ። ኢየሱስ ስትል ሁሉም የሚያድምብ፣ ሁሉም የሚነሳብ፣ ሰው ሁሉ የሚጠራጠር፣ አይኑን ላፈር የሚልህ የሚገላምጥህ ለምንድነው? ሰይጣን ለምንድነው ሰዎችን ወዲያው ያስነሳ? ይሄን ስም መጠቀም ሲጀምር ለምንድነው ሌላውን ስም ሲጠቀም ዝም ያለ?
በስማቸው ስትገለበስ ስትጠጣ ምንም ያላለ ምንም ሳትጠጣ ሳትሰክር ኢየሱስ ስትል ሰው ሁሉ ይነሳባል። ምንም አላልክም እኮ ሰው ሁሉ ይነሳባል። ለምንድን ነው ሰይጣን ለምንድን እንዲነሳ አይፈልግም? አንደኛ ያው እንድንበዛ እንዲሰጠን ስም ማን ነው? ኢየሱስ ነው። ሌላውን ስም ስትጠራ ብትል ስለማትድን ሰይጣን ምን ጨነቀው? ሁለተኛ እርኩሱ መንፈስ የሚወጣው የሰይጣንን መንግስት የሚገፋው በማን ስም ነው? በኢየሱስ ስም ነው። የቀረውን ስም ስትጠራ ብትል መንግስቱ አይገፋ፣ ምን አስጨነቀው? ምትድነው ምትፈወሰው ጤና የሚበዛ ሰላም የሚበዛ ኑሮ የሚበዛ መዝሙርና ዝማሬ ሳቅና ደስታ በሳሎን የሚሞላው በኢየሱስ ስም ነው። ሌላው ሄና ያመጣ ሁሉ ጊዜ በጌታ ደስ ይበላችሁ ይላል። ጌታ ነው ደስታ ይዞ ይመጣው። ጌታ ነው ሰላም። ይሄንን ነገር የሚያመጣልህን ካነሳብህ ስሙን ካፍ ካጠፋ ሌላውን ስትጠራ ብትል ምን ጣጣ አለው? ሱቅ የሚሸጠው ስፖንጅ ማለት ይሄ እቃ ማጠቢያው ብር 2 ብር። በዚህ ዘመን የብር እቃ የለም አይደል? የአንድ ብር የለም። ብቻ ስንት ብር እንደሆነ አለ። ለምሳሌ ጠላቴ ነህ ልበል፣ በጣም እጠላሃለሁ። ከዛ ላይ ረረረረ ብዬ መርካቶ እጄ 40 እንደዛነት ስፖንጅ 44 ነው ናታናትን ብል ጉድ ይፈላል አይፈላ? ይፈላል አይፈላ? አይፈላ። ጭራሽ ምን ትጀምራለህ? ወንዴ መለሰ የምን የቴስታ የጨዋታ ትጀምራለህ። ዴቪዬ በዚህ በኩል ወርውርልኝ፣ አንዴ ቴስታ አንዴ በረኛ ምንም አይመስልም ብዬ እጄ አንድ ጥቁር ድቡልቡል ድንጋይ አንድ ነው እሱን አምጥቼ የቴስታ ላርግልህ የበረኛ ብለህ ትመርጣለህ? የቅድሙ ስፖንጅ መስሎስ ጅው ሳረግ ቴስታ ብሰጥ ሰው ትሆናለህ? አየህ 40 ምናምን ያሲዝህና ፍላይ እንትናዬ እንትና ምንም በሱ ላይ ምንም ማያመጡትን ያሲዝና ዋናው ግን ይሄን ኢየሱስ የሚለውን ስም እንዳጠራ። ኢየሱስ አትበል መናፍቅ። የምን ኢየሱስ ነው? ወዲያው አባትን ያስነሳል። ይሄው ልጆ እኮ ኢየሱስ እያለ ነው። አስቁሙት። ኢየሱስ ማለት ጀምሯል። ይሄ ከመናፍቃን ጋር ይዋላል። ወዲያው እናት አክስት አሜሪካ ያላጎት ሁሉ ይደውላል። አንተ ሰሞኑን ኢየሱስ የሚል ነገር አብዝተሃል አሉ። ምልክልህን ዶላር ከዚህ በኋላ አታገኛት። ሁሉም ይረባረቡባል። ይሄን ስም ግን ቁጭ አድርገህ ይሄን አንድ ስም ቁጭ አድርገህ ሌላውን ሁሉ ስትጠራ ዓለም ሁሉ ካንተ ጋር ይስማማል። መንገዱ ሰፊ ነው። ወደ ጥፋት የሚወስደው ጎዳና ሁልጊዜም ሰፊ ነው። ወደ ሕይወት የሚወስደው መንገድ ግን አንድ ብቻ ነው።